ፐርፌክት መቼም አንሆንም። መቼም እንደማንሆን እናውቃለን። ማንም ሰው ፐርፌክት ሊሆን አይችልም። መኝታ ቤት ምንድነው የተፈጠረው ብሎ መጠየቅ ጥሩ ነው። በሙያሽ የምትፈለጊ በጣም ሰዎች አጥብቀው የሚፈልጓት ሰው ሁኚ። እኔ ሆቴል ገብቼ አልጋ እንደማነጥፍ ታውቂያለሽ? ጨረቃ ላይ አነጣጥርና ተኩስ፣ ከዛ ጨረቃዋን ብትስታት አንድ ኮከብ ትመታለህ የሚል አባባል አለ። በማንነትሽ ራስሽን አጥርተሽ አሳድገሽ አልቀሽው መገኘት፣ በስራሽ ደግሞ በሙያሽ ልቀሽ መገኘት፣ ይሄ ኤክሰለንስ ይባላል። ኤክሰለንስ የብዛት ወይም የኳንቲቲ መለኪያ ሳይሆን ኳሊቲ የምትለኪበት ነው። ኳሊቲ የሚለካበት ነውና ኤክሰለንስ አውትስታንዲንግ መሆን ማለት ነው። በሁለት ነገሮች ኳሊቲ መለኪያ ነው ብለናል። አንደኛ ግለሰቡ ራሱ ኤክሰል ያደርግና ይወጣል፣ በማንነቱ ልቆ ይወጣል። ሁለተኛ በስራው ደግሞ ልቆ ይወጣል። ስለዚህ ማንነቱ አውትስታንዲንግ ይሆናል፣ ልቆ ይወጣል፣ ወይም ደግሞ ስራው ልቆ ይወጣል፣ ወይም እሱ ማንነቱ ስራው ልቆ ይወጣል። ከራሱም ጋር ተወዳድሮ ከራሱ ከነበረው ነገር ላይ ከፍ ብሎ ሲወጣም ኤክሰለንስ ነው። ከሌሎቹ ጋር ከማህበረሰቡም ጋር ደግሞ ታይቶ ሲወጣ በስራው ሲወጣ ኤክሰለንስ ነው። አንቺ መሆን የምትችይውን ነገር በማንነትሽ ስትሆኚ እና ከፍ ስትይ፣ ስራሽን ደግሞ ሰርተሽበት አዘጋጅተሽ በስራሽ ደግሞ ከፍ ስትይ እሱ ኤክሰለንስ ይባላል። ኤክሰለንስ አሁን እንደ ለማስረዳት ያህል ኤክሰለንስን ብቻ ሳይሆን ኤክሰለንት ኦፍ ዘ ኤክሰለንት ይባላል። ኤክሰለንት ኦፍ ዘ ልቀው ከወጡት የላቀ ማለት ነው። ለምሳሌ ሊቀ ሊቃውንት ይባላል አይደለ? ሊቀ ሊቃውንት ሲባል እኔ እንደምረዳው ከሊቃውንትም መካከል ልቆ የወጣ ሊቅ ማለት ነው ሊቀ ሊቃውንት። እና ኤክሰለንት ኦፍ ዘ ኤክሰለንት ደግሞ አሉ። አሁን በህይወት ከሌሉ ሰዎች እናንሳ። ድምፃውያኖች ነበሩን፣ ዘፋኞች አይደል? አሁን ምንም ጥያቄ የለውም ጥላሁን ገሰሰ ኤክሰለንት ኦፍ ዘ ኤክሰለንት እንደነበረ በሙያው በድምፁ በስራው ከነበሩት ልቆ የወጣ ኤክሰለንት ኦፍ ዘ ኤክሰለንት እንደነበረ ምንም አያጠያይቅም። ግን ሌሎችም ነበሩ። ልብ ወለድ ካየሽ ከሁለት ሰዎች የምናልፍ አይመስለኝም። ወይ በዓሉ ግርማ ነው የምንለው በህይወት ከሌሉት፣ ወይም ደግሞ ሐዲስ ዓለማየሁ ነው የምንለው። ስለዚህ አሁን ኤክሰለንት ኦፍ ዘ ኤክሰለንት ናቸው። ኤክሰለንት የሆኑ ጸሐፊዎች ነበሩን። ከነሱ ደግሞ ልቀው የወጡ ደግሞ ሰዎች ነበሩ። ስለዚህ እንደ በዓሉ ግርማ አይነት በስነ ጽሁፍ ማለት ነው። ተውኔት መተወን ከተባለ እኔ ሁል ጊዜ ያነሳዋለሁ፣ ወጋየሁ ንጋቱን የሚያክለው ሰው አልተፈጠረም ነው የምለው። እስካሁን ደግሞ ይስማማሉ። ባለፈው ተክሌ ደስታን አግኝቸው እኔ እኮ አስተማሪ ነበራለ ወጋየሁ እና ወጋየሁ ንጋቱን የሚያክል አርቲስት እኔ የመድረክ ትወና ይቻላል። ስለዚህ ምንድነው እሱ ልቆ የወጣ ነው። ልቀው ከወጡትም በላይ ልቆ የወጣ ሰው ማለት ነው በተውኔቱ ወጋየሁ። ስነ ስዕል ከተባለ ሜትር አርቲስት አፈወርቅ ተክሌ ታያለሽ፣ መጀመሪያ የሚመጡልሽ ሰው እሳቸው ናቸው። ሌሎችም ቢኖሩ ኤክሰል አድርገዋል፣ ልቀው ወጥተዋል። ከላቁትም በላይ ደግሞ ልቀው ወጥተዋል። በጎ ስራ ስል አሁን በህይወት ከሌሎች ኢትዮጵያውያን አበበች ጎበና ኤግዛክትሊ አበበች ጎበና የክብር ዶክተር አበበች። ሌሎች የሰሩ አሉ፣ አዎ ኤክሰል ያደረጉ አሉ፣ አዎ ግን ኤክሰል ካደረጉትም በላይ ኤክሰል ያደረጉ ናቸው። ሐኪም ከተባለ እኔ ስለምወዳቸው ሊሆን ይችላል፣ ግን በጣም ጎበዝ ሐኪም ነበሩ። ኤክሰል ካደረጉት ውስጥ ነበሩ። ፕሮፌሰር አስራት እላለሁ ኤክሰለንት ኦፍ ዘ ኤክሰለንት። ጽሁፍ አዶኒስ የሚባል በጣም አስገራሚ ጸሐፊ ነበር። የትኛው እንደጻፈ አላስታውስም፣ ግን ብዙ ነው የጻፈው። በጣም ጎበዝ ነው። ከዛ ሰው ለሰውን ደግሞ ይጽፍ የነበረው መስመር ሁሉንም ነፍሳቸውን ይማር። እንደዚህ ኤክሰለንት ነው። ያስገርሙኛል። አሁን ተከታታይ ድራማ የሚጽፉ ሰዎች የሁሉ አይዲያ እንዴት እንደሚመጣላቸው በየሳምንቱ አንዳንዱን አንድ ሰው ነው መሰለኝ የሚጽፈውና በጣም ያስገርማል። ስለዚህ እነዚህ ኤክሰል ያደረጉ ሰዎች በዲፕሎማሲ ደግሞ ጸሐፌ ትእዛዝ አክሊሉ ሀብተወልድ የሚባሉ ሰው በጣም ትልቅ እንደነበሩ ይነገራል። ስለዚህ ምንድነው በግሌ ኤክሰል አደርጋለሁ። ከሌሎች ኤክሰል ካደረጉ ሰዎች መካከል ደግሞ
ኤክሰለንት ኦፍ ዲ ኤክሰለንት ይኝ ደግሞ እወጣለሁ ማለት ነው። ስለዚህ ልቆ መውጣት ነው፣ ኳሊቲ ነው፣ በጣም ደስ የሚል ነው። ቢ ዘ ቤስት ቨርዥን ኦፍ ዩርሰልፍ ይባላል። አሁን ጵኔል የምታደርገው ምንድን ነው? ጋዜጠኛ ከሊትም ጋዜጠኛ ከሌል ለመሆን አይደለም የምትሞክረው። you are going to be the best version of yourself። ጵኔል ልትሆን የምትችለውን ቤስት ሆነሽ ትወጫለሽ በማንነትሽ። ከዛ ደግሞ በሙያሽ በስራሽ ደግሞ ምርጥ ነገር ደግሞ ለማድረግ ትሞክሪና ልቀሽ ትወጫለሽ። አሁንም ወጥተሻል እና ይሄ ነው ኤክሰለንስ። ግን በነዚህ በተውኔቱ በታዋቂ ብቻ አይደለም። ልብስ ሰፊ ከሆነ ቤስት ልብስ ሰፊ ነው። በቃ ልብስ ሰፊ ነው ግን ቤስት ልብስ ሰፊ ነው። ሼፍ ከሆነ ቢ ዘ ቤስት ሼፍ፣ በቃ መጨረሻው ምርጡ ሼፍ ይሁን። በዛ በተሰማራበት ነገር ነው። ከዛኛው ከሐኪሙ ጋር አይደለም የሚወዳደረው። ሼፉ ቤስት፣ ጋዜጠኛ ከሆነ ቤስት ጋዜጠኛ ይሁንና የራስሽን ቤስት መሆን ነው ኤክሰለንስ ማለት። የራስሽን ቤስት በማንነትሽ ራስሽን አጥርተሽ አሳድገሽ አልቀሽው መገኘት፣ በስራሽ ደግሞ በሙያሽ ልቀሽ መገኘት፣ ይሄ ኤክሰለንስ ይባላል። ትክክለኛው ዴፊኒሽኑ ራስን በራስ ሙያ ከፍ አድርጎ ማውጣት ነው። ግን ተመልካች ሊያወዳድር ይችላል። ለምሳሌ የዓመቱ ምርጥ ተዋናይ፣ የዓመቱ ምርጥ ጸሐፊ ብሎ ሰዎች ያወዳድራሉ አይደል? አንቺ ግን ለመወዳደር አትሰሪም። አንቺ የራስሽን ሪካርድ ነው የምታሻሽው እና ያንን ነው የምታደርጊው። አሁን በተማሪዎች ምሳሌ እንውሰድ። እኔ ለተማሪዎች ብነግራቸው የምትችውን ሁሉ አጥኚ፣ የምትችውን ሁሉ አጥኚ፣ የመጨረሻ ጥረት አድርጊ፣ ግቢና ፈተናው የምትችውን ያህል ሰሪው። ከዛ በኋላ 22 ከ30 ብታገኝ ኢትስ ኦኬ፣ 20ኛ ከ30 ተማሪ ብትወጪ ኢትስ ኦኬ። ግን ያንቺ ምን አድርጋሻል? የራሷን የመጨረሻ የምትችለውን ነገር ግን አድርጋለች። ስለዚህ ከራስ ጋር የሚደረግ ነው። ተመልካቾች ግን ሊያወዳድሩ ይችላሉ። ፐርፌክት መቼም አንሆንም፣ መቼም እንደማንሆን እናውቃለን። ማንም ሰው ፐርፌክት ሊሆን አይችልም። ግን ዩ ኤም ፎር ፐርፌክሽን። ፐርፌክት ለመሆን እሞክራለሁ። መቼ ፐርፌክት አልሆንም አውቃለሁ። ፐርፌክት ለመሆን ስሞክር ግን ኤክሰለንት ሆናለሁ። መንገዱ ላይ ጣራው ነው አይደል? ፐርፌክሽን እኛ ልናሟለው እንጂ ሰው ልጅ ሊያሟለው አይችልም። ግን ፐርፌክት ለመሆን ስሞክር ግን ሄድና ኤክሰለንት ግን እሆናለሁ። ለጨረቃ ኤ ማድረግ ይባላል። ጨረቃ ላይ አነጣጥርና ተኩስ፣ ከዛ ጨረቃዋን ብትስታት አንድ ኮከብ ትመታለህ የሚል አባባል አለ። እና ኤክሰል ለማድረግ እንሞክራለን። ፐርፌክት ለመሆን እንሞክራለን። አንችልም ፐርፌክት መሆን። ፐርፌክት ለመሆን በምናደርገው ጥረት ግን ልቀን ግን እንገኛለን። እና እኛ ከሌሎች ለመብለጥ አይደለም የምንሞክረው፣ ከራሳችን ጋር ነው። በራሳችንን ለማውጣት ነው የምንሞክረው። ሰዎች ግን አወዳድረው ያንን ሊያደርጉ ይችላሉ። የመጀመሪያው ኦርደርሊነስ ነው፣ ሁሉም በስርዓት ማድረግ። አሁን በቀላሉ ተመልካቾቻችንም ስለሚያዩ መኝታ ቤታቸው ይግቡ። መኝታ ቤት ምንድን ነው የተፈጠረው ብሎ መጠየቅ ጥሩ ነው። የእያንዳንዱ ሰው የልጆቹ መኝታ ቤታችን ይናገራል አይደል? ልብሱ ታጥፎን የተቀመጠው በየቦታው ፒጃማው እዚህ ጋር እንደዚህ ተብሎ የተቀመጠው፣ ጫማው ስርዓት ተደርጎለት ነው የተቀመጠው ወይስ አንዱ እግር እዛ፣ ካልሲው እዛ ስር አልጋ ስር ነው የተደረገው? አሁን ራሳቸውን ይገምግሙ፣ እኛ እንገመግማቸው። ግን ኦርደርሊነስ ማለት ከመኝታ ቤትሽ ይጀምራል። መኝታ ቤት ጫማሽን የምታስቀምጫት፣ ያለችሽን ልብስሽን አጣጥፈሽ የምታስቀምጫት። አንዳንዴ ሰዎች ልብሱን አውልቀው ያወለቁበት ቦታ ትተውት ሊሄዱ ይችላሉ። ስለዚህ አሁን መኝታ ቤት ቢገባ ያወለቀችው ቀሚስ እዛ ጋር መሬት ላይ ሊገኝ ይችላል። ግን ኦርደርሊነስ ግን እያንዳንዷ ነገር መኝታ ቤት ይሄ ፐርፌክት ሳይሆን ቦታ ማስያዝ፣ ኦርደርሊ እንዲሆን ማድረግ ነው። እናቶችን ላንሳ። በጣም የምወደውን ነገር ልንገርሽ። አሁን አንቺ ማዘርጋ ስቴጂ ቼክ አድርጊ፣ ጓዳ ግቢ። በሆነ ዕቃ በሚከደን ዕቃ በርበሬ፣ በዚህኛው ዕቃ ሽሮ፣ በዚህኛው ዕቃ ጨው፣ በዚህኛው ዕቃ ቁንደ በርበሬ፣ በዚህኛው ዕቃ ሌላ ቅመም ጨምሪ።
ከዛ እዚህኛው ጋር ቅቤ አንዳንዴ ይጽፉበታል። እቺ የወተት ቆርቆሮዋ ምናምን ሁሉ አገልግሎት አላት። ግን አንድ ነገር ሲፈልጉ ቀላል ነው ለሳቸው ገብተው እንድች ብሎ እቺ ቃለች እዚህ ጋር ብቻኛዋ ያውቃታል። ይሄ ኦርደርሊነስ ነው። ትልቅ ምሳሌ ነው። ጓዳ ገብተን እነሱ እያንዳንዷን በርበሬዋን፣ ሽሯን፣ ጨዋን፣ ቅቤዋን፣ ቅመሞቹን እያንዳንዳቸውን ቅመሞች ያስቀመጡበትን አቀማመጥ ካየሽ ኦርደርሊነስን ያሳይሻል። በቃ ስርዓትን አሁን የምንለውን ትልቅ ኮንሰፕት የምንለውን ነገር የማዘር ጓዳ ያሳያል። ገብቶ ማየት ነው። ከዛ ያንን ያሳይሻል። ከዛ ሳሎን ትሄጃለሽ። ሳሎንም ደግሞ እንዲሁ እቃ ይታያል። ለምሳሌ ቤት ውስጥ ልጆች የበሉበትን ሳህን ማንሳት አለባቸው። ሰራተኛ ቢኖርም እንደው የበሉበት ሳህን እዛ ጋር ዝም ብሎ ተዝረክርኩ ብድግ ማድረግ ምንም መጥፎ ነገር የለውም። ጥሩ ልምድ ነው። ልጆች የበሉበትን ነገር ቢያነሱ ምንም አይደለም። ተንጠባጥቦ ምናምን መገኘት ሳሎኑ ኦርደርሊ መሆን አለበት ሳሎን ካለ። ከዛም በራሳቸው አሁን አንዳንድ ዘመዶቼ ነበሩ ዘመድ ልበል እና ምግብ በልተው እጃቸው እንደዚህ ብሎ ቁጭ ብሎ ቲቪ የሚያዩ ተነስተው ላለመታጠብ እጇ እስኪመጣ ላይመጣም እኮ ይችላል እስኪ ለአንድ ሰዓት እና ለምን ታጥበህን አትይውም እላታለሁ። እጅሽን ብድግ ብሎ አጥቦ መቀመጥ ይሄ ኦርደርሊነስ ነው። ከቤት ስንወጣ ቢሮ ጠረጴዛው ምን ይመስላል? እቃው እንዴት ነው የተቀመጠው? ያ ይሄ ሰው የሚሄድበትን ቦታ ያሳይሻል። ኦርደርሊነስ የሚወጣበትን ኤክሰለንስ በእኝታ ቤቱም ሳሎኑም ቢሮውም ይናገራል። እና ያ ተስተካክሏል ወይ ብሎ መጠየቅ ነው እና ልምድ ይሆናል። እኔ ሆቴል ገብቼ አልጋ እንደማነጥፍ ታውቂያለሽ? ማነጠፍ አይደለም ግን አሁን ለምሳሌ ሆቴል ነው አይደል? ከዛ ተኛሽ እንዳለ ትታይዋለሽ። ከዛ የሚያጸዱ ሰዎች መጥተው ነው ሀገር ውስጥም ውጭም ሆይ የሚያነጥፉት። ግን አሁን እኔ እንደዛ አይቸው እንደዛ ሆኖ መውጣት ይከብደኛል። እንደዛ ይከብደኛል። ስለዚህ ቢያንስ ብድግ አረግና እሸፍናለሁ አልጋውን እና ትራሱን አረግና እንደዚህ አድርጌ ሙሉ ባላነጥፍም አስተካክዬ ነው የምወጣው። እንደዛ አድርጌ መውጣት አእምሮዬ አይፈቅድም። ሆቴል ገብተሽ ፎጣ ይወረወራል። አንዱ የተጠቀምሽበትን ፎጣ እዛ ጋ ምናምን አለ ቦታ አለው ማስቀመጫ የተጠቀምሽበትን። ግን እኔ እንደዚህ በእግር የሚረገጥ ቦታ ምናምን ኔክስት ፐርሰን የሚጠቀምበት ነው። ምናልባት እኔም ተመልሼ ያንን ፎጣ ይሆናል የምጠቀምበት። ትክክለኛ ቦታ ላይ ማስቀመጥን ምርጥ። ከዛ ስትለምጂ ቦታ ማስያዝ ኦርደርሊነስ የሚባለው ሁሉም ስራ ቦታ ማስያዝ እሱ ነው የመጀመሪያ ነጥባችን። ውጭ ሲሄድ ምን ይሆናል? ኮሌጅ ሲገባ ምን ይሆናል? ውጭ ሄዶ ኮሌጅ ከገባ ማን ነው መጥቶ እጅ የሚያስታጥበው? ማን ነው የሚያቀርብለት? ማን ነው ኩክ የሚያደርግለት? ለዚህ ነው መልመድ ያለባቸው። ቢያንስ የበሉበትን ሳህን ማንሳት ከተቻለም ቢያንስ ያንሱ። ከዛ ካለፈም ማጠብ መለማመድ አለበት። ንጽህና ወይም ክሊንሊነስ ደግሞ የግል ንጽህና ከግል ንጽህና ይጀምራል። የራሳችን ሰውነት ንጹህ መሆን፣ ልብሳችን ንጹህ መሆን። ባለፈው አንድ ፕሮግራማችን ላይ ስለ ሻወር በቀዝቃዛ ውሃ ስለመታጠብ ተናገርኩና አንድ ሰው ምን አለኝ፣ አንተ ቤት ሻወር አለ እኛ ቤት ሻወር ከሌለስ አለኝ። እኛ ቤትም ውሃ ይጠፋል። ታዲያ እንዴት ነው በየቀኑ የምታጠው? በጆግ ውሃ ሲጠፋ በጆግ በባልዲ በፕላስቲክ ባልዲ በጆግ ነው በቀዝቃዛው የምታጠቡ። ቀዝቃዛ መሆኑም ሴፍ ያደረገልኝ ምንድነው ሙቅ ውሃ አልጠብቅም ቢኖርም ምን ያልጠቀምበት። ስለዚህ በጆግ ነው ባለው ነገር ነው። ግን አንዳንድ ቤት ላይመች ይችላል በየቀኑ ለማድረግ፣ ግን ባለው ነገር ማድረግ። ከቆሸሸ ውድ ልብስ ርካሽ የሆነ ንጹህ ልብስ ይሻላል። ሰውነት ንጹህ መሆን አለበት። ቤቱ ጽዱ መሆን አለበት። ክሊን መሆን አለበት። እኔ መኪና ሁሉ ቆሸሾ ስነዳ ሳይታጠብ ቀርቶ በጣም ነው ቅር የሚለኝ። እንዲያው ያሳፍረኛል ሁሉ ሸማቀቃለሁ ቆሻሻ መኪና ስነዳ። ስለዚህ ውሃ መሽተት ከተቻለ ደግሞ ቆንጆ መሽተት፣ ንጹህ መሆን ያስፈልጋል። እና ይሄ በቃ ንጽህና መሰረታዊ ነው። ያለ ንጽህና ሰው ወደ ኤክሰለንስ መምጣት አይችልም። ብቃት ደግሞ ካፓቢሊቲ ነው። በአንድ ነገር ችሎታሽ
በጣም የሚያስከብርሽ አይነት ችሎታ መያዝ ማለት ነው። የአሁኗ መኪና የላትም። በፊት ግን ሌሎች መኪናዎች አሉ። ካርቡሬተር ያለ የሚባል የመኪና አካል አለ። አይ ቲንክ ፊውሉና አየርን የሚደባልቅ ነው በነሱ ሙያ። ካርቡሬተር ሰርቪስ ይደረጋል። ካርቡሬተር ሰርቪስ ሲደረግ እዛታች ወዴት ነው? ወደ መካኒሳ ሰመረ ጋራዥ ይባላል። ሰመረ የሚባል ሜካኒክ አለ። ሁሉም ሰው ካርቡሬተር ለማሳደስ ሰመረ ጋር ነው የሚሄደው። ለምንድን ነው? በቃ ችሎታ ነው። ሌሎችም አሉ፣ ግን እኔም ማስታውሰው አሮጌ መርሰዲስ ነበረች። ሰመረ ጋራዥ ተብሎ ካርቡሬተር ለማሳደስ ሰርቪስ ለማስደረግ እሱ ጋር ፈልጌ ይሄዳሉ። በቃ ይኸው ነው። ለምን? ብቃት፣ እንድትፈለጊ የሚያደርግሽ ብቃት ሊኖርሽ ይገባል። ሙዚቃ ልታሰሪ ከፈለግሽ ማስተሪንግ ምናምን አበጋዝን ትፈልጊያለሽ። አበጋዝን ፍለጋ አበጋዝ ሽታይ መፈለግ ግድ ነው። በቃ ይችላል። ከሌለስ ትጠብቂዋለሽ። አንድ ወር ጠብቂ ቢልሽ ትጠብቂያለሽ። በሙያ በብቃት ተገኝቶ መገኘት ማለት ነው። የምትፈለጊ ምን አይነቱኝ መሰለሽ? ጵንኤል እኔ ለቃለሁ ስትይ መልቀቅ ፈልገሽ ነው። እሺ የምትባይ ሰው አትሁኝ። እንደዛ አይነት ሰው አትሁኝ። ባንዴ አንቺማ ታስፈልጊናለሽ። በፍጹም መሄድ የለብሽም የምትባይ መሆን አለብሽ። ሼህ አላሙዲ ሲመጡ የተለያየ ቦታ ትልቅ ሰው ናቸው። እሳቸው ሲመጡ ይረበሻል አካባቢው። ለምንድን ነው? ብቃት አላቸው። እሳቸው ደግሞ ፋይናንሻል ብቃት አላቸው። በአንድ ጊዜ ህይወትሽን ለውጠው የመሄድ ብቃት አላቸው። ፋይናንሻል ብቃት ስላላቸው ነው። ስለዚህ በብቃትሽ በችሎታሽ የምትፈለጊ መሆን ያስፈልጋል። ሰፈር ውስጥ ምጣድ የሚሰራው ሰውዬ፣ ምጣድ የሚሰራው ልጅ ተፈልጎ ተጠብቆ ነው እኮ የሚመጣው አይደል? በችሎታው ነው። ዲሽ የሚያስተካክለው ጎበዙ ልጅ፣ ያኛው በጣም የሚያስተካክለው ልጅ ተፈልጎ ነው። ናብዬው 12 ሰዓት እመጣለሁ ብሎ 12 ተኩል ሆነ፣ እጠብቀዋለሁ እስከ 1 ሰዓት። ለምን? ጎበዝ ነው፣ ችሎታው ነው። ስለዚህ እጠብቀዋለሁ። እና እንደዚህ የምትፈለጊ መሆን ያስፈልጋል። አንድ ቀን በመገናኛ ጋር ሳልፍ ኤልሳ ቆሎ አለ፣ ከዛ ሰልፍ አለ። የተሰለፉት ለምንድን ነው? ኤልሳ ቆሎ ሊገዙ። ቆሎ አይደለም እንዴ? ቆሎ በቃ ሁሉ ቦታ ያለ አይደለም እንዴ? ልጅቷ ልቃለች፣ በቃ ኤክሰል አድርጋለች በስራዋና ስለዚህ ሰልፍ ተሰልፈዋል ኤልሳ ቆሎ ለመግዛት። በኋላ ስሰማ ይሄን ያህል እንዲሰጠኝ ሰው ይሻማል ራሱና በሙያሽ የምትፈለጊ በጣም ሰዎች አጥብቀው የሚፈልጓት ሰው ሁሉ ኤክሰል አድርጊ። ስለዚህ ካፓቢሊቲ ብቃት ይሄ ነው። ግን ሁላችንም እኔ ቅድም እንዳልኩት ነው በጣም ነው የምወደው ኤክሰለንስ የሚለውን ወደ ፐርፌክሽን ሄዶ ግን ቢያንስ ኤክሰለንስን አቺቭ ማድረግ እና ተማሪዎች ለኤክሰለንስ ቢሰሩ፣ ቤተሰቦች ለኤክሰለንስ ቢሰሩ፣ እያንዳንዱ በፕሮፌሽኑ እያንዳንዱ በራሱ ፕሮፌሽን ወደ ሌላው ለመሄድ ሳይሆን በራሱ ግን በተሰጠው ፕሮፌሽን ለኤክሰለንስ ቢሰራ ጥሩ ነው።